አምላክ የሚረዳው ራሱን ለመርዳት ፈቃደኛ የሆነን ሰው ነው። በዓለም ላይ ዘውትሮ ከሚነገሩ ታሪኮች አንዱ እነሆ አንድ ራሱን ከልክ በላይ ጻድቅ አድርጎ የሚቆጥር ሃይማኖተኛ ነበር አሉ። አገልጋይ ነገር ታዲያ በአንድ ጠማማ ቀን በብርቱ ጎርፍ ይጠለፋል። የሰውየውን በጎርፍ መወሰድ ያየ ባለታንኳ እየቀዘፈ ይደርስበትና የጌታ ሰው በልና ታንኳዬ ላይ አሳፍሬ ከዚህ ማጥ ላውጣህ ይለዋል። የለም ራሱ እግዚአብሔር መጥቶ ታቅፎ ያወጣኛል ብሎ እምቢ አሻፍረኝ አለ። በአካባቢው የታወቀ ዋናተኛም እንዲሁ ከመስጠም ሊታደገው ጠየቀው። ሰውየው እሱንም አሻፍረኝ ብሎ መለሰው። በአካባቢው የነበረች የእሳት አደጋ ተከላካይ ሄሊኮፕተር እንዲሁ ሰውየውን አፈፍ አድርጋ ከሐይቅ ልታነሳው ብትመጣም ወግዱልኝ እግዚአብሔር ራሱ መጥቶ እንዲያነሳኝ እፈልጋለሁ አለ። ከጥቂት ጊዜ በኋላ በጎርፍ ውስጥ ሰጠመ። ሰውየው ከሞተ በኋላ አምላክን አግኝቶ ለምን ጣልቃ ገብቶ እንዳላዳነው እና በጎርፍ ተወስዶ ሰጥሞ ከመሞት እንዳላተረፈው ጠየቀ። እግዚአብሔርም እሱን ለመርዳት ብዙ ሰዎችን እንደላከለትና ሰውየውን በጥጋቡ እርዳታውን ገፍቶ እንደመለሰው ነገረው ይባላል። የዚህ ጭብጥ መልእክት ፈጣሪ እንዲረዳን ከፈለግን በየትኛውም ቦታና ጊዜ የሚገኙ ዕድሎችን አናባክን። እነዚያን በሮች የከፈተልን እግዚአብሔር ቢሆንስ? የተወደዳችሁ ውድ አድማጮቼ ይህ ምሳሌያዊ አነጋገር እውነት ነው። አያችሁ፣ የተላከለትን ሁሉ መልሷል። ነገር ግን እግዚአብሔር በአንድም በሌላም መልኩ ሊያድነን ይችላል። አዱገነት ነበርኩኝ። በያላችሁበት ስፍራ ሁሉ ሰላማችሁ ይብዛልኝ። ከወደዳችሁት ላይክ አድርጉት። ላቭ ዩ ጋይስ።